እነ ፍቅርንም እነ አብርሽንም እነ ሩታንም እነ ፏድንም በጣም ነው ያጠፋሁት። እኔ ስለ እንደዛ ማድረግ አልነበረብኝም። ልክ ነው እኮ አሁን እኔ ያው ነገሮችን ተሰምቶኛል። አንድ ሰፈር ሆነ እንደዚህ አይነት ነገር እየኮረከማችሁ አሳድጋችሁ ምናምንና ግን ይሆናል እኔ እንደዛ ስትናገሩኝ ፍፄንም ሀይሚንም ሁሉም ጓደኞቼንም የባለስ በጣም ነው የሚያምርባት ባይዘው እግዚአብሔርን በጣም ነው የሚያምርባት እና በጣም ነው የሚያምርባት በጣም ነው የሚያምርባት ደስ የሚል የባህል ልብስ ነው አባቴ እምር እንደሚልባት ተስፋ አደርጋለሁ። በጣም ነው የሚያምርባት የምር ብትኖሪ ደስ ይለኝ ነበር አይምዬ ይኸው መካከለ ተተሻለ ኧረ አባቴ ከዚህ በላይ ይገባችኋል። ግን ባለኝ አቅም ስለሆነ አባቴ የምሬ ነው ከዚህ በላይ ይገባኛል። ግን ከዚህ በላይ ይገባችኋል የምር ወንድሜ አመሰግናለሁ። አይለያችሁ ሁሌም ኑሩልኝ አባቴ አሜን 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 እንዴ ለሚማለው ይላል ላንቺም ነኝ ትንሽ አባቴ ባለው አየር ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። እኔ ያው ደህና ነኝ እግዚአብሔር ይመስገን። ዛሬ ቤተሰቦች ለየት ባለ ቪዲዮ ነው የመጣሁት። በጣም ውስጤን እየረበሸ የነበረ ነገር አለ። በጣም 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 ማለት ነው ብዙ ጊዜ እየከነከነኝ ያለ ነገር አለ። እስካሁን ያልፈታሁት ነገር አለ ከሰዎች ጋር ማለት ነው። ከኦዲየንስም ጋር ከጓደኞቼ ጋር ከብዙ ሰዎች ጋር ማለት ነው። እና በጣም ስለደበረኝ ይሄን ነገር ዛሬ ማውራት ስለፈለኩ ነው ቤተሰቦች እናንተ ፊት ማለት ነው። ብዙ ሰውን አስቀይሜያለሁ በማወቅ የሚሆን ባለማወቅ ብቻ ብዙ ሰዎች ያስቀየምኳቸው ሰዎች አሉ። በጣም ብዙ ሰው ማለት ነው ቤተሰቦች የሆነ ስህተት ሰርቼ ሊሆን ይችላል፣ ግን በጣም በጣም ስህተትም ነው ብዬ ነው የማስበው። በጣም የከፋኝ ብዙ ጊዜ ማለት ነው። እና ዛሬ ይሄን እድል አግኝቼ መናገር ስለፈለኩኝ ነው ካሜራም ደቅኜ ወደዚህ የመጣሁት ቤተሰቦች። በጣም እንቅልፍላ ያገኘው አልነበረም። የሆነ ከብዙ ሰው ጋር ስለተቀያየምኩኝ ሁሉም ሰው ለኔ ጀርባ ሰጥቶ ነበር። በቃ ደስ የማይል ነገር ነበር እያሰለፍኩ የነበረው ቤተሰቦች። ብዙ ሰው ላይ ስህተት ሰርቻለሁ። ሰዓት ላይ ቤተሰቦች በጣም ትልቅ ስህተት ሰርቻለሁ። ማለት ነገሮችን አስተካክላለሁ ብዬ ጭራሽ እያበላሸው ነበረ። ያው እንትን በቃ ነገሮችን ለማስተካከል በሄድኩበት ሰዓት ነገሮችን እያበላሸው ነበረ። የሆነ ለማገዝ ምናምን በሄድኩበት ሰዓት ጭራሽ እያበላሸው ነበረ። ግን እኔ ያን ወዳጅነቱን ፈልጌ ቤተሰብነቱን ጓደኝነቱን እንደዚህ ያደረኩ ነው መሰለኝ። ግን የሄድኩበት መስመር ደስ አይልም ነበር። ብዙ ያስቀየምኳቸው ሰዎች አሉ። እነ ቡቡንም በጣም እኔ ቡራን በጣም አስቀይሜዋለሁ። ማለት ደስ የማይል ነገር ነበር ያደረኩት በሱ ማለት ነው። እና ብዙ ሰዎችን አስቀይሜያለሁ። እነ ፍቅርንም እነ ሩታንም እነ አብርሃም ሁላቸውንም አስቀይሜያለሁ ቤተሰቦች። እና ያን ነገር ደግሞ ሁሌ ይጸጽተኛል። እንዴት ነው አግኝቻቸውስ ይቅርታቸው የምቀበለው? እንዴት ነው አግኝቻቸውስ ከነሱ ጋር እርቅ ማውርደው? ብዙ ነገር ነው ስህተት የሰራሁት ቤተሰቦች፣ በጣም ትልቅ ስህተት ማለት ነው። ያንን ነገር በምን በኩል ነው ማስተካከል የምችለው እያልኩ ሁሌ ነበር የሚደበረኝ፣ በጣም ሁሌ ማለት ነው ቤተሰቦቻችን። ሁሉንም እነ ፍቅርንም እነ ሩታንም አብርሃምንም ብዙ ተሰርቻለሁ። ቡራንም በጣም አስቀይሜያለሁ ቤተሰቦች። እና ሁሌ እንዴት አግኝቻቸው ነው ይቅርታቸው የምፈልገው? በቃ ማለት አግኝቻቸው ይቅርታቸውን እንዲያረጉልኝ ብዙ ጊዜ ለፍቻለሁ፣ ግን ላገኛቸው አልቻልኩም። እነሱም አልተመቻቸው ምናምን አንዳንድ ነገር ምክንያት ማለት ነው። እና ያ ነገር እኔ ለነሱ በማሰብ ሌላ መጥፎ ስህተት እየሰራው ነበረ። እና በጣም ቤተሰቦች የምር እንደዛ አይነት ሰው አይደለሁም እኔ ሲጀመር ማለት ነው። የሆነ ነገሮች እንዲስተካከሉ በማሰብ እንጂ ይሄን አክል መጥፎ ልጅ ምናምን ሆኜ አይደለም። እኔ ማስተካከል እችላለሁ ብዬ ስላሰብኩ ነበር እንደዛ ያደረኩት። ግን ያ ነገር ደግሞ እኔ ላይ አልሆነም። በእንደዛ አይነት መንገድ ማስተካከል አልነበረብኝም። ግን በክፋት እንዳታዩብኝ ፈልጌው አይደለም። የመለያየትን ምናምን ነገር ስለማልፈልግ ነው። ግን ሁሉም በራሳቸው መንገድ መጨረስ ይችላል ነበር። እኔ እዛች ጋር እንደ ጥፋት ነው የማስበው ያደረኩትን ነገር ማለት ነው። የትኛውም ሰው ዞሮ ዞሮ አንድ ላይ መሆኑ አይቀርም። እኔ በመሀል ገብቼ እንደዚህ ሰጣ ገባ እያልኩ እያወራው ነበር በጣም ማለት ነው። በጣም ቤተሰቦች የምር ብዙ ቤተሰቦችን ራሱ አስከፍቻለሁ። የምር ቤተሰቦች በጣም ይቅርታ፣ ግን ለሁሉም ነገር በጣም ይቅርታ በመጀመሪያ እናንተ ማለት ነው። በመቀጠል ደግሞ ቡቡን ቡቡ በእግዚአብሔር በጣም ይቅርታ አድርገልኝ። ብዙ ጥፋት ነው ያጠፋሁት። ቡቡ ያይሚ በጣም ይቅርታ የኔ አባት። ሁላችሁንም እነ ፍቅርንም ብዙ ነገር ብያለሁ። በቃ ደስ የማይል ነገር ብያለሁ፣ ነገሮችን ለማስተካከል ብዬ ማለት ነው። ግን ስህተት ነበር ያ፣ እንደዛ ማድረግ አልነበረብኝም። በጣም ደስ የማይል ነገር ነበር እያደረኩ የነበረው። ያን ነገር ደግሞ ያው ጥፋት ሆኖ የታየኝ ነው። ያው በጣም ሁሌ እየጸጸተኝ ነበር። ከልብ ያን ነበር ከዛ በኋላ ቪዲዮዎች የምሰራው
ከልቤ አልነበረም የምር ቤተሰቦች እግዚአብሔር የሚያውቀው ከልቤ አልነበረም። በቃ ደስ የማይል ነገር የገጠመኝ የነበረው እንዴት ነው ከነሱ ጋር ተገናኝቼ የምፈታው ምናምን ብዬ ብዙ ጊዜ እየሞከርኩ ነበር። ደስ የማይል ስራ ነበር እየሰራው የነበረው። ምን እንደነካኝ አላውቅም፣ ግን የዛኔ ያው ነገሮችን ለማስተካከል ብዬ ነው። ቡቡም ለባህል ቡታጀራ ነው ያለው። ከአይሚ ጋር እዚህ ነው የመጡት አንድ ላይ። እንደምንም ብዬ እሱን አግኝቼው ቢያንስ በሱ ሁሉ በቃ እሱንም ይቅርታ ጠይቄ በቃ የእሱም ጓደኞች ናቸው አብዛኞቹ እሱም ለእንዲያደርስልኝ እፈልጋለሁ። በዛውም ማለት ነው ሜቢ ደውዬለት ላያነሳልኝም ይችላል። ሜቢ ላይመቸው ይችላል። በዛ ላይ ደግሞ ጥሩ ነገር ስላልነበረን ያኔ ያ ነገር ደግሞ ተከስቶ እንትን የሚል አይመስለኝም። ቡባም እዚህ ነው ያለው። ቤተሰቦች በጣም ነው የምወደው። የሰፈሬ ልጅ ነው። በጣም የማከብረው የምር በጣም ነው የምወደው። እግዚአብሔርና የሰፈሬ ልጅ ነው። በጣም ነው የምወደው። ደውዬለት እሺ ማለት የሚመቸው ከሆነ ላይመቸው ይችላል። አንዳንድ ጉዳይ ለማስተካከል ነው የመጣው። በዛውም ባህልም ነበር የመጣው እና እደውልለትና ቢያንስ በቃ ጠይቄው ነው ይቅርታ ቢያንስ በቃ እረፍት ባገኝ ደስ ይለኛል። የምር እንደዚህ አይነት ልጅ እንዳልሆንኩ በቃ እኔ ለሱ መንገር ፈልጋለሁ። አንዳንዴ ስለምቸኩል ነው ነገሮችን ማበላሸው። ያ ነገር ደግሞ ለኔ ስህተት ነው የፈጠረብኝ እና ቡቡ ቡታጀራ ነው ያለው እስካሁን ድረስ። እደውልለትና ቡታጀራ ላይ ነው ያለው። ደውዬለት እስቲ ካነሳልኝ ከዛ በኋላ እዚህ ጠርቼው ያለውን ነገር በሱ ፊት እንዳለ ለሱ ነግረዋለሁ። ቤተሰቦች እናንተም በቃ ይቅርታ አድርጉልኝ ፕሊስ። ቡቡ ጋር እደውልለታለሁ። ካነሳልኝ ስራ በዝቶበታል። ባይዘው በጣም ምርጥ ምስኪን ልጅ ነው። የሰፈራችን ልጅ ነው። በጣም የምንወደው የምናከብረው ትሁት ልጅ ነው። የምር ይለያል። ብቻ እግዚአብሔር ያክብረው። አራን ሰው በእግዚአብሔር ሄሎ ወይ ቡራይ ሄሎ ቡራ ወይ ሰላም ነው ሄሎ ወይ ቡራ አይሰማም? ይሰማል። እንዴት ነህ? ሰላም ነው አሎ። እግዚአብሔር ይመስገን። እንኳን አደረሰ አባቴ ለዳግማ ትንሣኤም ቢሆን እንኳን አደረሰ የኔ አባት። ቡቼ ነኝ። እንዴት ነህ? ሰላም ነው አረ ቡቻ ነኝ። ቡቼ ቡቻ 01 አባቴ። እንዴት ነህ? አማን ነው ሁሉ ሰላም አባቴ። እንዴት ነህ? ስልክ የሚሰራልኝ አልመሰለኝም ነበር። በቃ እንዴት ማለት በግድ ነው ይሰራልኝ። በቃ ደስ ብሎኛል በጣም። እንዴት ነህ? አለው ባህል አሪፍ ነበር። አንቺ ጋር አሪፍ ነበር? አልተገናኘንም። ደስ የማይል ነገር ስለነበርኩኝ ብዙም እንትን አላልኩም። አልወጣ አላልኩኝ። በሰላም ነው አባቴ። ሃይሚ ደህና ነች? ዋናው እሱ ቡራዬ አንዴ ፈልጌ ነበር። በእናትህ ስራ ከሌለብህ የሆነ በቃ ፈልጌ ነበር አባቴ። አንዴ ላገኝ። አስቸኳይ ነው ብቻ። በእናትህ እንደምንም ብለህ ከቻልክ። ኧረ በጣም ቡራዬ በጣም አስቸኳይ ነው። አሳሳቢ ነገር እዚህ ሴራና ነኝ። ሴራና 02 ሰፈር ሴራና። እሺ አባቴ። እሺ ቤተሰቦች በጣም ደስ ያለኝ በቃ ይሄ ቡራ ሊመጣ ነው። አላመንኩም። የምር እግዚአብሔር ያክብርልኝ። የምር በጣም ነው የምወደው እግዚአብሔር እና ቤተሰቦች እየመጣ ነው እሱ በቃ ስላለውም ነገር እዚህ አውርቼ በቃ ለጓደኞቹም ለሁሉም ላጠፋውባቸው ነገር ቢያንስ እነሱንም ድጋሚ ባላገኝ በሱ መንገድ ይቅርታ እንዲያደርጉልኝ እፈልጋለሁ። እሱንም ተንበርክኬ ቢሆን ይቅርታ እንዲያደርግልኝ እፈልጋለሁ። በጣም ለምን በቃ በጣም ትሁት ልጅ ነው። ባይዘው ብሩኬ ማለት ነው። በቃ የትንሽ ትልቅ ነው። በቃ እንትኑ አስተሳሰቡ የትንሽ ትልቅ በቃ ደስ የሚል ትሁት ልጅ ነው። ሰፈር ውስጥ ተወዳጅ ልጅ ነው። የምሬ ነው። ሰፈር ውስጥ ተወዳጅ ከልጅነቱ ጀምሮ ተወዳጅ ነው። በእድሜ ስለምንበልጠው ማለት ነው እናውቃለን እኛ ሁሉንም ነገር እና በጣም ምርጥ ልጅ ነው ምናምን። እግዚአብሔር ያክብረው። ኪዳነ ምሕረት ተጠብቀው። በጣም ደስ ያለኝ ዛሬ ብቻ እንጠብቀዋለን ቡራን። በጣም ደስ ያለኝ ቤተሰቦች፣ እናንተም ለኔ ይቅርታ አድርጉልኝ። ግን እዚህ ስንመጣ ያለውን ነገር አብረን እናወራለን። ወይኔ ቡራ ደግሞ በጣም ነው ያማረበት። መወለድ ቋንቋ ነው፣ ስም ነው ወንድምነት፣ ቅዱስ ነው ይበልጣል የሚያስጓደኝነት
ጓደኛዬ ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ ጓደኛዬ የህሊና ጋብቻዬ። ቻው ቡባ የሚሆነች እየመጣች ነው። እስማ አምሮበታል ቡባ ባዛር አንቺ ማን ነው? ደምስ ሰላም ሁሉ ሰላም እንዴት አለን ካሜራ አደቀነ ይሻላል ምን ላድርግ እኔም ሰላም እንዴት ናችሁ? ደምስ አለን አባቢ ሁሉ ሰላም አሉት ባል አሪፍ ነበር መስገን ሁሉ ሰላም ደስ ይላል። ተመችቷል አባቴ እናት ቤት ስትሆን ያለው ግድ ነው። እንዴት አሉል ሰላም ነው ይፈልከኝ በሰላም ነው አባቴ አንዳንድ ነገሮች እንድናወራ በዛው ነው የመጣው በርግጥ ለባህል ነው ምናምን እንደዚህ ነገር መስማት እንደማትፈልግ አውቃለሁ። በደስታ ስለሆነ ችግር አለ ወይ ከሰፈሬ ልጅ የመጣ ነገር መቀበል ነው ሁሉ። አባቴ እሱንም አውርተናል እና እንደነክ መስገን ነው። ሃይሚ ደህና ነች? አንተ ደህና ነች? በጣም አረ ደህና ነች። እሷም ትንሽ ቢዚ ስለሆነች ዛሬ ሜቢ በቪዲዮ ካልመጣች ቢዚ ስለሆነ ነው አላውቅም። ጠዋት ነው የተደዋወልነውና ደህና ነች በጣም እና ቡራ ስለ ያው ታውቃለህ እኔና አንተ የሆነ ሰዓት ላይ ትንሽ ደስ የማይል ነገር ያው ቸኩዬ ያደረኩት ነገር ነበር። ታውቃለህ ልክ እንደምቸኩል የሆነ ነገሮች አይ ኖርማል እኮ ነው ማለት እኔ እንጃ። እኔ መጀመሪያ የምፈልገው ይቅርታ እንድጠይቅ ነበር መጀመሪያ ስለ የፈለገ በጣም የኛን ጓደኛ የኛ ጀማል አይደለ ሁሉም ላይ ያየው ነበርና መታዘብ ነው በማወቅም ባለማወቅምና ጥሩም ልስራ ብለ ሊሆን ይችላል። የሆነ ሰንባሪ ጋር ችግር በተፈጠረ ሰዓት እናንተ ያን ሶስት ተናገሩት ሜቢ ያቀኛል ይሰማኛል ብላችሁ ነው እንደዛም ተናገሩት ይመለሳል ብላችሁና ለማስተካከልም ሊሆን ይችላል። ምን ችግር የለውም ምን ይቅርታ ብያለሁ። ስለ ቡራ በጣም ነው ያጠፋሁት እኔ ስለ እንደዛ ማድረግ አልነበረብኝም። ለከና አሁን እኔ ያው ነገሮችን ተሰምቶኛል አንድ ሰፈር ሆነ እንደዚህ አይነት ነገር የኮረከማችሁ አሳደጋችሁ ምናምንና ግን ይሆናል እኔ እንደዛ ስትናገሩኝ ፍፄንም ሃይሚንም ሁሉም ጓደኞቼንም ስትናገሩ ይደብራል። ለከና የሆነ እየተዋወቀም የሆነ ማትተዋወቁት ሰው ሲሆን ኖ ፕሮብሌም ችግር የለውም። ግን አሁን ቡታጀራ ስመጣ ካንዳንድ እናንተን ቤት አርፌ ነው አይደል ማልፈው ለከና ይደብረኛል እሱ ነገር ነው እንጂ ያው ከዚህ በኋላ የምታረጉትን ነገር በደንብ ማወቅ ነው እንደ ሰው ተሰምቶኝ ልክ ነህ ቡባው የምር አንተ እዚህ መምጣትን ሳስብ በቃ እየጠበቅኩ ነበር ሁሉ ጊዜ ማለት ለምን ይቅርታውን ነገር ቢያንስ ያረግልኛል ወይ ያረግልኝም ነገር እያሰብኩ ማለት ነው። ለምን በጣም ይጸጸኝ ነበር። በጣም መደረግ የሌለበት ነገር ነው ያደረኩት። ቢያንስ አስተካክላለሁ ብዬ ጭራሽ እያበላሽው ነበር። ደግሞ ቢያንስ ቅርብ ያለው አንተን ነው ማስቸገር የምችለው። ለምን ሰፈሪ ልጅ ነህ አብረን ያደግነው በእድሜም ቢበልጥ ብዙ ነገሮች አሉ አሳልፈናል አብረን። ግን አንተ ነው የምትቀርበኝ በቃ የትኛውም ነገር ለማስተካከል ማንም ይቀርበኝ አይችልም። እና በጣም ይቅርታ። አረ ወንድም ማርያም እኔ አሁን እሺ ምን ላደርግልህ እኔ አሁን ብዙ ጊዜ አየዋለሁ እኮ ምክንያቱም ትመጡልኛላችሁና የኛም ቤተሰቦች በደንብ እንትን ያሏችሁ አሉ የታዘቧቸው የተቆጣቸው ክፉ አይደሉም የኛ ቤተሰቦችና እንትን ምንድነው ቂም ያዝ ምናምን አያስፈልግም። ብዙ ነገር ቢባልም ምናምን እንደውም ትንሽ ፍፄም በደንብ አኩርፎሽ ነበር። ፍፄ ወይኔ አንድ ሰፈር ወደ ነገራቶችን ስንሰማ ይደብራል። እየደወሉ የሚነግሩ ሰዎች ነበሩ እዚህ የነበሩ ልጆችና ያ ነገር ነበርና ያው የይቅርታ ልቡላችንም አለ። ያው እግዚአብሔር የሰጠን አንዱን ነገር እሱን ነው። ቂም ሳይኖርብን ይቅርታ ማድረግ ደግሞ ትልቅነት ነው። ቂም አያስፈልግም። በጣም ተራ ነገር ነውና የኛ ቤተሰቦችም ይቅርታ አድርጉለት ችግር የለውም። ያው ስራም ትቼ ነው የመጣሁትና ችግር የለውም። እሺ አያሳስብም። ለሃይሚም ይቅርታ። አረ ሃይሚ በጣም ምርጥ ልጅ ናት። ፍፄም ምርጥ ልጅ ነው። የምር ቀልብ ያላቸው ሰዎች ናቸው። ነገራቶችን የሚያገናዝቡ ይላ በአንተ በኩል ያው የዋም ስለሆንክ ቶሎ ትሸነፍልኛለህ ብዬ ነው ስለ ነገሮችን ጨርስልኛለህ ብዬ ነው። ቶሎ ችግር የለውም። እኔ አንተ እንዲህ አስቀየምኩ ያልከውን ሰው እንደዚህ ሁሉንም እያወራሁኝ ይቅርታ እንዲያደርጉልህ አደርጋለሁ። እኔ ሁሉንም ቀደም ለቤተሰብ ተናግሬያለሁ። ከነ ፍቅር ጋርም ያው የሆነ ሰዓት ለተናገራችሁ ትንሽ ከነ ፍቅር ቤተሰብም ጋር ካልጣለው ደል ማባል ዛሬ አማላጅ አድርገኝ። እሺ ከነ ፍቅር ጋር ነፋድንም ችግር የለም። ለአብርሃምንም ቢሆን ለሩታንም ሌላ ደግሞ ማን ነበር ጥሩ አይታችኋል። በቃ እኔ በጣም
ካሁን በኋላ የምር አይደለም ሊደገም ጭራሽ ሌላ ሰዎች ራሱ እንደዚህ እኔ እመክራለሁ ነው ማርያም እግዚአብሔር ጥሩ ነው ይሻላል። ሰው እንትን ውስጥ መግባት ማያስፈልግም። አንዳንዴ ራሳቸው የሚፈቱ ሰዎች እያሉ ከኋላ ልክ እንደ ቤተሰብ አይቼው ነው ያን ነገር ግን ይበላሻል ብለን ማሰብ አለብን። ለካም እዛ ጋር አበላሽውት እንጂ ምን የተቀምጣችሁ ሊበላሽ ይችላል። ያንን አሁን ነው ስነግረ እኔ ከሀይሚ ጋር ተጣልቼና የሆነ ነገር ተናግረ ባየው ቁጥር የምሬ ነው ነገራቶች ሊብሱ ይችላሉ። እንደዚህ አስቦ ከሆነ ቢሆንስ ምናምን ትላለህ። የሆነ ክብርም ይመጣባል አንዳንዴ ምናምንና እሱ ችግር የለውም። ያው መፍታት ነው የፈለገ ብትበደሉ ምናምን ኖርማል በጣም ተራ ነገር ነው። ካፌ ወጣ ነገር አይደል ምን ታደርገዋለህ አትመልሱም። እኔም በበጎ ነው ይሰርኩለት። ቅድም እኮ ብያለሁ። አሁን እንዴት ብዬ ልንገርህ ከኛ ያለ ቀረቤት አንፃር አንተ ጥሩ ለመስራት እኛ የሆነ አንተ ተናገርከን ብለን ሜቢ ልንመለስ እንችላለን በሚልም ሊሆን ይችላል። ነገራቶችን በክፉ ከወሰዳችሁት ተጣሙ ነው የሚቀረው። እኔ በጥሩ ወስድላለሁ እንደምን ችግር የለውም። እኔ በቻልኩት አቅም ሲጀመር የኛ ቤተሰቦች በእውነት ይቅርታ ያደርጉልሃል፣ ከልብ ይቅርታ እንደሚያደርጉልህ አምናለሁ። ምክንያቱም በጥሩ ለቀረባቸው ሰው በጣም ጥሩ ናቸው። በጣም ከምታስበው በላይ የሆነ አለ አይደለም የሚወዱትን ሰው ከወደድክላቸው የሚገርሙ ቤተሰቦች ናቸው። አሁን ችግር እና ይቅርታ አድርጋችሁለት ቡችዬን ከተቀላቀላችሁት እግዚአብሔርን እኔ በጣም አመሰግናለሁ። ይቅርታ እኔ አረግለታለሁ። ሃይሚም 100% ነው ሃይሚን ስለማውቃት ሃይሚም ይቅርታ ታረግልሃለች። በጣም የምርጥ ልጅ ነው። ፍፄም ያረግልሃል። በቻልኩት አቅም ደግሞ እነ ፍቅርንም እነ አብርሽንም እነ ሩታንም እነ ፏድንም ይቅርታ እንድታረጉለት እኔ እጠይቃለሁኝ። ያው አውርቻቸው መቼም እምቢ የሚሉኝ አይመስለኝም እና እዚህም ይሄንን ቪዲዮም ከነዛ ውስጥ ያላችሁ ቤተሰቦች ካላችሁ ብቻዬን ይቅርታ አድርጉለት። ያው ሁላችንም አንድ ነን። ያው መከፋፈል አያስፈልግም። ይቅርታ አድርጉለት። ችግር የለውም። እኔም የቻልኩትን አደርግላለሁ። እሺ አባቢ ችግር የለውም። አሁን ማሰቡ ብቻ በቂ ነው። የምሬ ነው። ማሰቡ ብቻ ሰው ስተሰርቻለሁ አጥፍቻለሁ ብለህ መምጣት እንኳን በጣም ትንሽ ቆየው እንጂ አጣዋችሁ። ለዛ አልተመቻችሁም። እናንተም ነው ቢዚ ነበርክ። ለዛ ነው እንጂ ቆየው ነው እንትን ካልኩ በጣም ካሰበበት አባቴ በጣም ነው ደስ ያለኝ። ቤተሰቦች በጣም ነው ወዶ ባይዘው ይብራል እግዚአብሔር ነው ሰላም አንድ ሰፈር እኔና ቡቼ ስለምንተዋወቅ እንዴት አለኝ እንኳን ውስጥ ገብቻለሁ። በጣም ነው የምንተዋወቅ ያ ነገር ነው እንደዚህ ሊልቻለ ውስጥም ገብቻለሁና ግን ምንም አልተናገርኩም። በዝምታ ነበር ያለው። ራስ ካመጣው አይቀር ብዬ ነውና ችግር የለውም። ስንት ደረስ ሰብስክራይብ 28000 በቃ እኛ ቤተሰብ በጣም ብዙ ነን። ብዙ ሺህ ነንና የኛም የሁላችንም ፋሚሊዎች ካላችሁ ቡቼን ሰብስክራይብ አድርጉት አላችሁና ሰብስክራይብ አድርጉት። ያላረጋችሁት በጣም ብዙ ትኖራላችሁ። አፉ በሉት። ይቅርታ አድርጉልኝ ቤተሰቦች። ሁላችሁ አያስፈልጊ ነገር አይደለም። እንደውም ማማት ሳይገባ ያኔ ብትለኝ ደስ ይለኝ ነበር። በደንብ እንትን ይል ነበር ክሊር ይሆን ነበርና ያው ላንተም ጥሩ ነበር የሚሆነው። ያው ከፈጣሪ ጋር በደንብ ያቀራርብሽ ነበርና ችግር የለውም። ቤተሰቦች እናንተም በሰብስክራይብ አግዙት። የኛ ቀን ቤተሰቦች አላችሁና እነዚህ ነው የመሰለ ቤተሰብ እስካሁን አለመኖሩ ራሱ አሳዘንከኝ። እውነት በጣም የሚገርሙ ናቸውና በጣም ነው የምወዳቸው። የምር እግዚአብሔር እናንተ ቤተሰቦች እግዚአብሔር ሰፖርት አድርጉት። ያው እነሱንም ብትናገር እኔ እናገራለሁ። እኔ እውነቱን ስናገር እኔ በመናገር ምንም በቃ ኖርማል ቡቼ እኔ ሰፈሩ ልጅን ምናምን ብዬ ነው ባላየ በቃ ዝም ያልኩት። ግን የሆነ ቤተሰብን ግን የሆነ ነገር ሰምቼ ቢሆን የምር ደውዬ እንዴት የኛም ፋሚሊ ትናገራለህ ነበር ማለት ምክንያቱም እነሱ ነው ያሉን። ስለኛ ጋር የሆነ ነገር ሀፕን ሲያደርግ እኔ አልተናገርኩም። የኛ ቤተሰቦች ናቸው አይደለ? ሶ ለእነሱም የጠበቃ መቆም አለብኝ ግዴታ ነውና እኔ ለቤተሰቤም እንዳለው እነሱም ለኔ ያሉና ሰብስክራይብ አድርጉት። እውነት አበረታቱልኝ። አባቴ አንተ አጨነቀ ነፃውን ይልኛል ችግር የለውም። እና ያው ሃይሚ ማለት የሆነ ትንሽ ነገር ያዘጋጀሁት ነገር ነበረ። ያው ሃይሚም ላይም ትሰጥልኛለህ። በርግጥ እሷ አልተመቻትም መሰለኝ። አባቴ ትንሽ የሆነ ነገር እንትን ብዬ ነበር። የባህል ልብስ ደስ የሚል ነገር በጣም እንደሚያምርባችሁ ስለማቅ ሁለታችሁ ባለኝ አቅም የሆነ ባለኝ አቅም የሆነ ያስተካከልኩት ነገር ነበር። የኔ አባት ትንሽ ላይሚ ነው ይሄ የባለ በጣም ነው የሚያምርባት። ባይዘው እግዚአብሔርን በጣም ነው የሚያምርባት እና በጣም ነው የሚያምርባት። በጣም ነው የሚያምርባት። ደስ የሚል የባህል ልብስ ነው አባቴ። እምር እንደሚልባት ተስፋ አደርጋለሁ። በጣም ነው የሚያምርባት። የምር ብትኖሪ ደስ ይለኝ ነበር። አይንዬ
ቴንክ ዩ ብቻ። ኧረ አባቴ ከዚህ በላይ ይገባችኋል፣ ግን ባለኝ አቅም ስለሆነ አባቴ ገምሬ ነው። ከዚህ በላይ ውድ ነው። አዎ ይገባኛል፣ ግን ከዚህ በላይ ይገባችኋል። የምር ወንድሜ አመሰግናለሁ። አይለያችሁ፣ ሁሌም ኑሩልኝ አባቴ። አሜን አሜን አሜን። እንዴ ለኔም አለው ይላል ላንቺም ነኝ ትንሽ አባቴ ባለው አየር። ኧረ ሁለታሽ በጣም ነው የሚያምረው። አረ ኖርማል ነው አባቴ ቡራዬ። ሀብታም ሆነን የባህል ብዙ ነው ነገር ነው ያለ ነገር። አዎ ስለሚያምርባችሁ በጣም ስለሚያምርባችሁ አመሰግናለሁ። ክበሪልኝ እኔ አባት በጣም ተካለ መረቀ እንዴ ያው አንተን እግዚአብሔርን አመሰግናለሁ። አረ ችግር የለውም ቡራ ከዚህ ምንም አልነበረብኝ። በባዶ እጅ ትመጣ ችግር አልነበረውም። እሱ ሳይሆን በቃ የሆነ ነገር ዝም ብዬ እንትን ብዬ ነው። እሺ ከሆነም ለቆነ ብዬ ክበርልኝ ነው እግዚአብሔር። አረ ግድ ነው ዋናው ቀልብ ነው እና ቴንክ ዩ ሰፈሬ ልጅ በቃ ክበርልኝ ብቻ ይሄን አመሰግናለሁ። ቴንክ ዩ ችግር የለውም። ይሁን ሃይሚዬ እንኳን ደስ አለሽ። ቀሚስ ማት ይላል። ቴንክ ዩ አባቴ። ለዚህ ቀን ሰው ሰብስክራይብ ያንሳል። ያው ለኛ ይሄንን ስጦታ ሰጥቶና እናንተ ደግሞ ቡቼን ስጦታ ለመስጠት ሰብስክራይብ አድርጉት። ሰብስክራይብ በሱ አገዙትና ያው አስደስቱት። እናንተ አሁን ባላችሁ ነገር ማረም የምትችሉ ሰብስክራይብ ነውና ሰብስክራይብ አድርጉት። እኔ ደስተኛ ነኝ። እውነት አመሰግናለሁ። እንደምን እናንተ እኔ ይቅርታዬን ስለተቀበልከኝ በጣም ነው አመሰግናለሁ። አባት ክበርልኝ። ግዴታ እኮ ነው፣ አስፈላጊ አይደለም። ክበርልኝ። የፈለገ ቢያስደብር ምናምን አንተም ቢሆን የሆነ ከሆነ ሰው ጋር ብትጣላ መተው ነው ያለብሽ። ክበርልኝ። ነገር ይግላል። አሁን በሰላም ምናምን ካኖች ነገር ይግላል። እኔ አባት ክበርልኝ። አመሰግናለሁ። ቤተሰቦች እንዳላቀርቡለት አመሰግናለሁ። እውነት ወንድሜ ቴንክ ዩ አባት። አሁን ሃይሚ ጋር ድርቅ ባያት እየረክስጣት አሁን ለሃይሚ አትስላት። እሺ አባቴ አመሰግናለሁ። ሜዲ ስላለው በጣም ያመላለስኩ ነው። አመሰግናለሁ። ስለመጣ ብቻ አመሰግናለሁ። ቴንክ ዩ አባቴ። አመሰግናለሁ። ሁላችሁም ያው ቡራም ይቅርታውን ተቀብሎኛል። በእነ ሃይሚን በፍጹም በኩል ያለውን ነገር እንዳለ እንደሚጨርስ ነግሮኛል። እሱም ሌሎች ጓደኞቹንም ይቅርኛ ሆኗል። እሱም ቡራ ማለት ነው። ስለዚህ ሁላችሁንም አሁን ይሄን ቪዲዮ የምታዩት እነ ፏድ እነ ፍቅርም እነ ሩታም እነ አብርሃም ሁላችሁ እኔ ቡቺ አስቀይሞኛል ወይም ተናግሮኛል ወይም ደግሞ ገላምጦኛል ብላችሁ የምታስቡ ሁላችሁም ይቅርታዬን ተቀበሉልኝ። ቤተሰቦች ይቅርታ አድርጉልኝ። እንደዚህ አይነት ሰው ልጅ አይደለሁም። በጣም ብቻ ስለራስ ማውራት ይደብራል፣ ግን ንጹህ ልጅ ነኝ። ቤተሰቦች ከበሩልኝ።